ረጠና የዛን ቀን የነበረው እኛ ልንቆርጥበት ስትሄድ ራሷን አማት የዘለለችው ባስ አባይ በረሃ ውስጥ ገብቶ ሙሉ ለሙሉ ተቃጥሎ ማንም አልተገኘም። ስለዚህ ሰዎች ስንዘገይ ከምን እየተጠበቅን ይሆን? ምስጋና ያልታዩ በሮችን ይከፍታል ምናምን ብላ የሆነ ነገር ሳይሳካ ሲቀር በጣም በህይወት ተስፋ የሚቆርጡ ሰዎች አሉ። ግን ፈጣሪ ከሆነ ነገር ሲጠብቅህ የሆነ ነገር ይከለክላል። ለበጎ ነው ለበጎ ነውን እያዘነን ካልነው ለበጎ አይደለም። ለምን አንዳችን መጥፎ ነገር እንዲሆንብን ፈጣሪ አያደርግም በባህል። ነገር ግን የኛ ጠንካራ መሻት ክፋት እንዲሆንብን ያደርጋል። ሆን ብሎ ተንኮል በማሰብ ሊሆን ይችላል፣ ወይንም እኔ ያሰብኩት ካልሆነ መቼ ይገኛለሁ በማለት። ለምን አንዳንድ ጊዜ ለምሳሌ አይታል የሆነ ቦታ ቸኩላ መንገድ እንትን ይላል፣ መንገድ ይዘጋጋል። በቃ ከልብ ማመስገን ማለት እሱ ሲደላን ምናምን አይቆ አይደለም። ከልብ ዋው ዛሬ ኖርኩኝ አይገርምም? ዛሬ አሁን እናንተ ኢንተርቪው ያደረግን ነው ተቀጣጥረን ምናምን እስከ ዛሬ ድረስ ቀጠሮ ከያዝንበት እስከ ዛሬ ድረስ ጥበቃው ያለው ከፈጣሪ ኢንቪዚብል ነው፣ አይታይም። ከምን እንደሰወረን አናይም። ስለዚህ ስለማናየው ጥበቃ ጭምር ማመስገን አለብን። ከዛ ደግሞ በየቀኑ ታውቃለህ ስጋና ኢጎ በጣም እንትን ናቸው። በየቀኑ አንሸራተው ታች ሊወስዱ ይሞክራሉ። ለምሳሌ በራስ እንድትኮራ ያሳካው ምናምን እንድትል ወይም ደግሞ ሌላን ሰው ለመብለጥ እንድትጥር ለሰው እንድትመቀኝ ምናምን እነዚህን ሁሉ ቶሎ ስጋ ያመጣል። ህሊናም እንደዚሁ ምን ማድረግ አለብን? እሱን ከመንፈሳዊነት ጋር ኮኔክት ስናደርግ ነው። ስለዚህ ስናመሰግን ትንሽነታችንን ስናውቅ በዛ ውስጥ ብለስ አድርገን አንተ ብትፈቅድ ብንኖር ደግሞ እንዲህ ትልልቅ ህልም አናልም አይደለም። ትልልቅ ህልም በደንብ ማለም አለብን። ለምን ሰው ሳይጠይቅ አይሰጠው፣ ጠይቁ ይሰጣል ነው። ታላቅ ነገር እንጠይቃለን። ከሱ ነገር ጋር ግን ራሳችንን አንለጥፍ። ግልጽ ነው። ብኖርና በህይወት ብቆይ በሰጠኸኝ ዘመን እንዲህ ሰርቼ በዛ ውስጥ እንዲህ ያክል ሰዎች ተጠቅመውበት ማለፍ እፈልጋለሁ። ተመስገን እስከዛሬ ቆይተኛል፣ አመሰግናለሁ የሚለው ጠንካራ ምስጋና ያስፈልጋል። ምስጋና ያልታዩ በሮችን ይከፍታል። ምስጋና የተወረወረ ጦርን ያከሽፋል። ምስጋና ሁሉ ጊዜ ስንጣመም ቀና ያደርጋል። ትንሽ ኢንቪዚብል ነው፣ እንደ ሰው ልምምድ ይለያያል። ግን ልምምዱ የሌለው ሰው በየቀኑ ከልብ የአንድ ደቂቃ ከዛ በኋላ ይጨምሩታል። ችግር በነገር ሁሉ አንዳንድ ጊዜ ለምሳሌ አይታል የሆነ ቦታ ቸኩላ መንገድ እንትን ይላል፣ መንገድ ይዘጋጋል። በቃ ከልብ ማመስገን ማለት እሱ ሲደላን ምናምን አይቆ አይደለም። በሁሉ ነገር ተመስገን። እኔ አላውቅም አይኔ ላይ የሚችለው እዚህ ጋር መዘጋጋቱን ነው። አንተ ደግሞ የምትሰውረኝን አንተ ታውቃለህ። አንድ ጊዜ ምን ሆንኩ መሰለ? ሰዎች ምን ያህል ማመስገን እንዳለባቸው ከጅማ የመጣው ወደ ጎንደር ለመሄድ በወቅቱ 2 ልጆች ብቻ ነበሩ። እንደዚህ የጥምቀት ሰሞን ነው። ወደዛ ሄደን ጥምቀትን እዛ ለማሳለፍ አሰብን እና ሁለተኛ ልጃችን 6 ወር ሞላ። ባለቤቴ 6 ወር በጡት ብቻ ነው የምታሳልፈው። ከዛ ከ6 ወር በኋላ ነው እንትን የምትለው። ስለዚህ 6 ወር ቤት ውስጥ ስትቆይ ምናምን ዲፕሬሽን አለ ምናምን። ባሎች በዚህ አጋጣሚ ሚስቶችን በጣም መረዳት አለባቸው። የኮሮና ሰሞን ባሎች ቤት የቆዩ ጊዜ ምን አይነት ዶሜስቲክ ዳሜጅ እንደተፈጠረ መቼም ሁላችንም እናውቃለን። እና ሴት ልጅም ስትረስ ትሆናለች። ስለዚህ ቫኬሽን ይኖረናል፣ እንወጣለን፣ የሆነ ቦታ እንሄዳለን፣ ክፍለ ሀገር ምናምን ሊሆን ይችላልና ያኔ እንደዚህ ጥምቀት ስለነበረ እዛ ለመሄድ ፕላን አደረግና ከጅማ የመጣሁኝ ቢሮ ደውዬ አንዲት ልጅ ሄዳ ትኬት እንድትቆርጥልኝ which ማክሰኞ ቀን ነበር የሚሄደው ካልተሳሳትኩ። ወደ ጎንደር ለመሄድ ነው። ስካይ ባስ ይመስለኛል በወቅቱ እንደዛ እንዲቆረጥ። ከዛ እሱን ፊክስ ለማድረግ ከቢሮ ብር ይዛ እየሄደች ወደ ትኬት ለመቁረጥ በበሩ ላይ እኮ ነው የምታልፍ። ራሴን አመመኝ ብላ ወደ ቤት ሄደችና እዚህ ደርሼ ስደውል አልተቆረጠም። ኦኬ ብዬ ይሄ ልምምድ ስለነበረኝ ለመበሳጨት ውስጤ ሲል ለበጎ ነው ያልኩኝ። ከዛ በንጋታው ይቆረጥ ተባለና ለሐሙስ ሆነ። ስለዚህ ብቻ እንደዚህ ተቆረጠና የዛን ቀን የነበረው እኛ ልንቆርጥበት ስትሄድ ራሷን አማት የዘለለችው ባስ አባይ በረሃ ውስጥ ገብቶ ሙሉ ለሙሉ ተቃጥሎ ማንም አልተገኘም። እና ስለዚህ ሰዎች ስንዘገይ ከምን እየተጠበቅን ይሆን? ሰዎች የሆነ ነገር
አቅደን አልመን አስበን ሰውን ፈልገን ሊሆን ይችላል። አንዳንድ ሰው እኮ አንድን ሰው ለማግባት ገደል የሚከት ሰው ሊሆን ይችላል። ከዛ በጣም አፍቅረው እንደዚህ እሷን ካላገኘው መሞቴ ነው ምናምን ብለው የሆነ ነገር ሳይሳካ ሲቀር በጣም በህይወት ተስፋ የሚቆርጡ ሰዎች አሉ። ግን ፈጣሪ ከሆነ ነገር ሲጠብቅህ የሆነ ነገር ይከለክላል። ስለዚህ በሱ ከፍታ ሆነን ማየት አንችልም፣ ሰዎች ነን። ስለዚህ የማይመሰገን አንዳች ነገር የለም። መከልከልን ጨምሮ ለበጎ ነው። ለምን አንዳችን መጥፎ ነገር እንዲሆንብን ፈጣሪ አያደርግም በባህሪው። ነገር ግን የኛ ጠንካራ መሻት ክፋት እንዲሆንብን ያደርጋል። ሆን ብሎ ተንኮል በማሰብ ሊሆን ይችላል፣ ወይንም እኔ ያሰብኩት ካልሆነ መቼ ይገኛለሁ በማለት። ለምን እኔ ያሰብኩት ነገር መንገድ ላይ እንቅፋት ካለ ፈጣሪ ሲከልለን እጁን በስተን ማለፍ እንፈልጋለን። ስለዚህ አክሴፕታንስን መልመድ አለብን። መቀበል ምንድነው? ለበጎ ነው። የአባቶቻችን እኮ ይላሉ። እኔ በጣም ደስ የሚለው በሁሉም እምነት ለበጎ። አንዳንድ ለበጎ ነውች ካልገባን እስከሚያናድዱ ድረስ ይመስላል። ነገር ግን እውነት ነው፣ ለበጎ ነው። ለበጎ ነውን እያዘንን ካልነው ለበጎ አይደለም። ለበጎ ነውን ደግሞ ከዚህ ጠበቅ ከምን ይሆን የጠበቀኝ ተመስገን ለበጎ ነው። እና ይሄ ለበጎ ነው የሚለው ላይፍ ስታይል ማድረግ አለብን። እሱ ነው እንግዲህ በየቀኑ ምስጋና የሚሆነው። ካልሆነ ማማረሪያ ብዙ ነገር አለ። ሰው ልቁጠር ቢል ማለት ነው። አንዳንዱ አካሉን ያማራል። ዛሬ እኮ ብዙ ሰዎች ለመጥቆር፣ ለመክሳት፣ ለመወፈር፣ ለመርዘም፣ ቆንጆ ለመሆን ምናምን በጣም ከፍተኛ ኢንቨስትመንቶች ውስጥ ይገባሉ። ለምን? እንደዚህ የተፈጠርኩት ለበጎ ነው ብሎ መቀበል ስላልቻለን። ደግሞ ሁልጊዜ ሰዎች ሚዲያ ላይ የሚያዩት ስታንዳርድ አለ። የወንድ ቆንጆ ይሄ ነው፣ የሴት ቆንጆ ይሄ ነው። ስለዚህ ለመርዘም፣ ደረት ለማስፋት ምናምን ብዙ እንለፋለን እና ሰዎችን እኛንም ጭምር ራሳችንን ልቦናችንን መውደድ ነው ያለብን። ልቦናችንን ካየው ስጋ እንደሆነ ባይዘወይ የሚያምርበት አንድ ሰሞን ነው። አንድ ሰሞን ከተወሰነ ጊዜ በኋላ ሲጨማደድ ራሱ በጣም ዩኒክ ነው የሚሆነው። የሚገርመኝ ግን ይሄ የምንለፋለት እንኳን ስጋ ስም ተሰጥቶት ምናምን ያለው በቃ የሆነ ሰዓት ላይ በጣም ነው የሚሸተው። የሆነ ሰዓት ላይ የሁላችንም ስም ጭምር ይቀየራል። ዛሬ አንተን አይተው ሰዎች ስምን ሪኮግናይዝ እንደሚያደርጉት ሁሉ የሆነ ቀን ሁላችንም ጋር ደግሞ የሁላችንም ስል እንዳለ ተሰርዞ አንድ ነው የሚሆነው። ሬሳ ነው ምን ሰው ሬሳ እንዴት ታዲያ ይቀባል? ብዙ ነገር ህሊና ማስተካከል የማይጠፋው ስጋ ወደ አፈር ሲገባ የማይጠፋው ማንነታችን ለሱ ቅድሚያ ሰጥተን ለሱ መስራት። እንግዲህ አሁን ለሱ ቅድሚያ ሰጥተን መስራት ሲባል ሰዎች ከገንዘብ ጋር ይጋጭባቸዋል አንዳንድ ጊዜ። ይሄን ስጋ አፈር ነው ተብሎ አፈር እንዲበላ አይደለም አሁን መደረግ ያለበት፣ በሪስፔክት መያዝ አለብን። እሱንም የሰራው ፈጣሪ ነው። ሊከበር ይገባልና ሊሞላቀቅ ይለያያል። ሪስፔክትን የሚገባውን ክብር ልንሰጠው ይገባል። ነገር ግን እኔ ስጋዬ ነኝ የሚል እምነታችንን ማጥፋት አለብን። ለምን ስጋችን ለምሳሌ አንድ ሰው አንድ ጣት ኖሮትና ጣቱ ሳይኖረው አለ ማንነቱ አለ። ጆሮ ኖሮትና ጆሮ ተቆርጦ ቢነሳ ደግሞ አለ ማንነቱ። ጸጉር ኖሮትና በረሃ ቢሆን ለዚህ ነው አሁን ጸጉር መትከል እኮ ቆንጆ ኦፖርቹኒቲ ቢዝነስ የሆነው። ለምንድን ነው? አሁንም ስጋው ላይ ስለምናተኩር። ዋናው ህሊናው፣ ከዚያ ደግሞ የበለጠው የማይጠፋው መንፈሳችን ወይ ነፍሳችን። እነዚህን እዛ ላይ መስራት አለብን። ሁሉንም መያዝ ባለብን ከፍታ መያዝ አለብን። ሪኮግናይዝ ማድረግ አለ። ስለዚህ ምስጋና ፓርትነርሺፕ ስንጀምር ምስጋና ወሳኝ ነው። አመስግን ያው ስንጀምር አለ ሁሉ ጊዜ ስለምናመሰግን ነገርን ሁሉ በምስጋና እንደው ምን ያክል ድረስ ሁሉ ይሄዳል መሰለ ሳይንስ አሁን የደረሰበት። እሺ እንግዲህ ባልና ሚስቶች ግንኙነት ከማድረጋቸው በፊት ጸሎት ቢያደርጉ ቢያመሰግኑ፣ በተለይ ለረጅም ደቂቃ አንድ ላይ ሆነው ተንበርክከው ጸሎት ቢያደርጉ የሚመረጠው ስፐርም ሴል ይለያል። በንዴት በቁጣ በምናምን ወይም ደግሞ በሐዘን አለ አይደል፣ በእነዚህ ስሜት ውስጥ ሆኖ ደግሞ እንትን አሁን ሳይንስ በፊት የሚነግረን ምንድነው ወደ ምናምን ሚሊዮን ስፐርም ሴል እኔ ያልቆጠርኩት ይሄድና እንትን እንቁላሉ ጋር ደርሶ ከዛ የቀደመው አሜን ልክ ፈጣሪ ህግን እንዳልሰራ it is selected in advance spiritually ይታወቃል በለው። ስለዚህ እናትና አባት ኃላፊነት አለባቸው ወደዚህ የሚመጣውን ትውልድ ለመምረጥ ማለት ነው። ይሄ እንግዲህ ሳይንስ የደረሰበት ነው ሲባል ሳይንስ የሰራው ነው እያልኩኝ አይደለም። አስቀድሞ የነበረ ህግ ነው። ሳይንስ እየደረሰበት ብቻ ነው የሚመጣው እንጂ አንድም ነገር አይፈጥርም። ስለዚህ
እንግዲህ የሚወለደውን ልጅ እንኳን ምስጋናና ጸሎት የሚወስን ከሆነ ሌሎችም ብዙ ሪሰርቾች አሉ በእርግጥ። ስለዚህ የኔና ያንተን ህይወት የተመልካቾችን ህይወት ምን ያክል ይለውጣል? አንዳንድ ሰው እንደ ክፍያ ነው። ሱቅ ሄደህ አለ አይደል 100 ብር ነው ሲባል ከፍለህ እና ምስጋናን ለፈጣሪ ይዞ ሄዶ አምጣ እንትን ይሄው ምስጋና። እንደሱ አይደለም። ምስጋና ብቀበል ባልቀበል ጋር አይገናኝም። በውስጥ የሚያልቅ ምስጋና እኮ ሆኖልኛል ተደርጎልኛል የሚል ስሜት ነው አይደል? ሰው የሚያመሰግነው ሆኖልኛል። ስለዚህ ለምሳሌ የሆነ ነገር ጠይቆ አንድ ሰው በመሐከል ያ ማጣት አይነት ስሜት ሲሰማው መጠበቅ ሆኖልኛል ማጣት አይደለም ይሆነ ግድ የለም ለበጎ ግድ የለም ምን አመጣው ግድ የለም ለበጎ ነው ካለ አሜን ለበጎ የሚለውን አልተቀበልኩትም ማለት ነው። ተመስገን ደግሞ ከምን ጠብቀህኝ ይሆን? ስለዚህ አመሰግናለሁ። ለከንቱ መሻታችን በጣም እንዳንሰጥ ወደሱም ፍላጎት ፈቃድ መሄድ ስላለብን ማለት ነው።